ሰበር ዜና ታህሳስ 17 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ልማደኛው የኃይለ ማርያም ማሞ ክፍለ ጦር ከአዲስ አበባ በቅርብ ርቀት በኦሮሚያ በጨፌ ከተማ በሳምንቱ ውስጥ ለሁለተኛ ጊዜ ድንቅ ኦፕሬሽን ሰራ። በርካታ የኦሮሚያ ልዩ ኃይል ሲገደሉ በርካቶች ቆስለዋል። በምስሉ ላይ የምትመለከቷቸው ደግሞ ምርኮ ናቸው። የከተማው ባለስልጣንም በፋኖ ተገድሏል። በዝርዝር የምታደምጡት መረጃ ይዘናል። ወዲህ ደግሞ ከዚህ ጋር በተያያዘ ጄኔራል ተፈራ ማሞ በቅርቡም ውጊያውን ከአማራ ምድር አውጥተን በእነሱ ሜዳ እንጫወታለን ሲሉ ተናግረዋል። በዝርዝር የምትመለከቱት ሌላኛው መደመጥ ያለበት መረጃችን ነው። በሌላ በኩል በአማራ ክልልና በወለጋ የሚደረጉ ውጊያዎችም ተፋፍመው ቀጥለዋል። የአገዛዙ ኮማንዶ በከፍተኛ ሁኔታ በፋኖ ጦር ተረፍርፏል። ጎጃም አጭዶ ከምሯል። ሸዋ እያበራየው ነው። ወሎም እየወቃ ነው። ጎንደር እያናፈሰው ነው። ከአራቱም አቅጣጫ የተሰሙ የጦር ግንባር መረጃዎችን ይዘናል፣ እናደርሳችኋለን። ወዲህ ደግሞ አገዛዙም እነ ክርስቲያን ታደለና ሌሎች የህሊናና የፖለቲካ እስረኞችን በመልቀቅ በማስረሻ ሰጤ ፖለቲካ ሊሰራባቸው መሆኑ ተነግሯል። የታሪክ ምሁሩ ጋዜጠኛ ታዲዮስ ታንቶም በእስር ቤት በጠና ታመዋል። ሁሉንም መረጃዎች በዝርዝር እንቃኛቸዋለን። ወዲህ ደግሞ አሜሪካ አብይ አህመድን ጨምሮ ክርስቲያን የሚጨፈጭፉ ሀገራትን ያስደነገጠ የአየር ድብደባ በናይጄሪያ ፈጽማለች። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። ለአብይ አህመድ ክርስቲያኖችን መጨፍጨፍን አቁም ብላ ማስጠንቀቂያ የሰጠችው አሜሪካ በናይጄሪያ ክርስቲያኖችን የሚጨፈጭፉ ታጣቂዎች ላይ ጥቃት ፈጸመች። አሜሪካ በናይጄሪያ አክራሪዎችን በአየር ደበደበች። በናይጄሪያ ክርስቲያኖች ላይ ዘግናኝ ጭፍጨፋ በሚያደርሱም ታጣቂ አክራሪዎች ላይ የአየር ድብደባ እንዲካሄድ ማዘዛቸውና መፈጸሙን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ገለጹ። የጦር ኃይላችን የበላይ አዛዥ በመሆኔ እንዲሁም ባለኝ ስልጣን መሰረት ተደጋጋሚ ድብደባዎች እንዲፈጸሙ አዝዤ ተግባራዊ ሆኗል። አሜሪካ አክራሪ እስልምና እንዲያቆጠቁጥ አትፈቅድም ብለዋል ፕሬዝዳንት ትራምፕ። ወታደራዊ ኃይላችንን እግዚአብሔር ይባርካቸው። ዛሬ ጥቃት የተፈጸመባቸው ታጣቂ ኃይል አባላትን ጨምሮ ለሁላችሁም መልካም ገና ሲሉም ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ከዚህ ቀደም ኢትዮጵያን ጨምሮ ለናይጄሪያና ክርስቲያኖች ለሚጨፈጨፉባቸው ሀገራት ከባድ ማስጠንቀቂያ ትራምፕ መስጠታቸው የሚታወስ ነው። የመጀመሪያ ያሉትን እርምጃም በናይጄሪያ ወስደዋል። ቀጣይ ምናልባት ኢትዮጵያም የአብይ አህመድ መንግስት ተረኛ ሊሆን ይችላል ተብሎም ይጠበቃል። ወደ ቀጣዩ ዘገባችን ስናልፍ አገዛዙ እነ ክርስቲያን ታደለን ፈቶ በማስረሻ ሰጤ ስም ፖለቲካ ሊሰራ መሆኑ ተነገረ። ያለ ወንጀል አስሮ ሲያንገላታቸው የነበሩ የአማራ የህሊና እስረኞች ሊፈቱ እንደሚችሉ ነው እየተገለጸ ያለው። የተከበሩ የምክር ቤት አባል አቶ ክርስቲያን ታደለን ጨምሮ በርካታ የአማራ የህሊና እስረኞች ላለፉት 2 ዓመታት ያለ ፍርድ በቅሊንጦና በአዋሽ አርባ በግፍ ታስረው ቆይተዋል። አገዛዙ እነዚህን የቁርጥ ቀን የህዝብ ልጆች ያለምንም ጥፋት ለ2 ዓመታት በጨለማ ቤት ሲገርፋቸው ከቆየ በኋላ የዓለም አቀፍ ማህበረሰቡ ጫናን መቋቋም ያልቻለው ግፈኛው አገዛዝ አሁን ደግሞ በብርሌው በማስረሻ ሰጤ ድርድር ምክንያት በነጻ ተለቀቁ በሚል ስም የፖለቲካ ትርፍ ለማግኘት የፕሮፓጋንዳ ስራ ለመስራት እየተዘጋጀ መሆኑን የመረጃ ምንጮቻችን ገለጹ።
የሰው ልጅ ነጻነት ቀምተው መልሰው ሲሰጡ እንደ ውለታ መቁጠር የሞራል ዝቅጠት ነው። የታሰሩ ወንድሞቻችን መፈታታቸው የሚደገፍና ምንም አይነት ወንጀል የሌለባቸው በመሆኑ በታላቅ ይቅርታ ተጠይቀው ወደ ቤተሰቦቻቸው መቀላቀል የሚገባቸው ቢሆንም አገዛዙ በዚህ ድራማው የፈጸመውን በደል ሊሸፍን እንደሚችልም ግን ሊገነዘብ ህብረተሰቡ ይገባል። ከዚህ ጋር በተያያዘ ኢሃፓ የአማራ የህሊና እስረኞች እንዲፈቱም ጠይቋል። በማንነታቸው ብቻ በግፍ እስር ላይ የሚገኙ የአማራ ተወላጆች በአስቸኳይ እንዲፈቱ ኢሃፓ ጠየቀ። የኢሃፓ ዋና ጸሐፊ ምስጥረ ስላሴ ታምራትና የኢሃፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይ በትላንትናው ዕለት በቂሊንጦ ማረሚያ ቤት የሚገኙ የፖለቲካና የማንነት እስረኞችን ጎብኝተዋል። በዚህም ለዓመታት በግፍ እስር ላይ የሚገኙትን ዮሐንስ ቦያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንድወሰን አሰፋም፣ ጫኔ ከበደም እንዲሁም ካሳ ተሻገርን ጠይቀዋል። እነዚህ በስም የተጠቀሱትም ሆነ ስማቸው ያልተገለጹ የፖለቲካ የማንነትና የህሊና እስረኞች ለሀገርና ለወገን እየከፈሉ ያለው ዋጋ እጅግ ከባድ ነው። ኢሃፓ ለፖለቲካና ለማንነት እስረኞች ያለውን ጽኑ አጋርነት እየገለጸ መንግስት በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታቸው ያሳስባል ሲልም በመግለጫው ፓርቲው አሳስበዋል። የሰብአዊ መብት ተቆጣጣሪ ድርጅቶችና ዓለም አቀፉ የዲፕሎማሲ ማህበረሰብም የግፍ እስር እንዲቆም መስራት ይጠበቅባቸዋል ሲል ፓርቲው አሳስበዋል። ዋጋ እየከፈሉለት ያለው የኢትዮጵያ ህዝብም ከእነርሱም ሆነ ከቤተሰቦቻቸው ጎን በመቆም ውግንናውን በተግባር ሊያሳያቸው ይገባል ሲልም ፓርቲው ጥሪ አቅርበዋል። እንግዲህ ከዚህ ጋር በተያያዘ ከብልጽግና ውስጥ ምንጮቻችን የደረሰን መረጃ እንደሚያሳየው ማስረሻ ሰጤ በአሁኑ ሰዓት ከፍተኛ ድራማ እየሰራ ነው፣ ከብልጽግና ጋር በመሆን ማለት ነው። እንግዲህ በቀጣዮቹ ቀናት ምንድነው ሊያደርጉ ያሰቡት? የዓለም አቀፍ ጫናዎች በመብዛታቸው እነ ክርስቲያን ታደለ ምንም አይነት መረጃም እየተገኘባቸው ስላልሆነ ሊፈቱ ይገባል የሚል ድምዳሜ ላይ ብልጽግና ደርሷል። ምክንያቱም ምንም አይነት ማስረጃ የለም፣ እንዲሁም ዓለም አቀፍ ተቋማት ከፍተኛ ጫናም እያደረጉባቸው ነው። ስለሆነም በዚህ ጉዳይ ላይ ፖለቲካ ልንሰራበትና ትርፍ ልናገኝበት ይገባል በሚል ከጠቅላይ ሚኒስትሩ በወረደ ቀጥተኛ ትዕዛዝ ማስረሻ ሰጤ ተደራድሮ እንዳስፈታቸው በማስመሰል መንግስት ይቅር ባይ ነው፣ ወንጀለኞችን ይቅር አላቸው የሚል ፖለቲካ እንዲሁም ማስረሻ ሰጤ ትክክለኛ የአማራ ታጋይ ነው የሚል አደገኛ ፖለቲካ ለመስራት እያቀዱ መሆናቸውን ታማኝ ምንጮች አረጋግጠውልናል። ስለዚህ ከወዲሁ ይህንን ድራማ ልትባንኑ ይገባል ለማለት እንወዳለን። ይህ በእንዲህ እንዳለ ደግሞ ከዚሁ ከእስረኞች ጋር በተያያዘ አስቸኳይና እጅግ አሳሳቢ መረጃ፣ ታዲዮስ ታንቱ ህይወታቸው አደጋ ላይ ነው ተባለ። ታሪክ አዋቂውና አንጋፋው ጋዜጠኛ ታዲዮስ ታንቱም በህይወት የመቆየት መብታቸው ሊከበር ይገባል። ባለፉት 2 ዓመታት በላይ በእስር ላይ የሚገኙት አንጋፋው ጋዜጠኛና የታሪክ ተመራማሪው ታዲዮስ ታንቱም በአሁኑ ወቅት ሊቀለበስ በማይችል እጅግ አሳሳቢ የጤና ቀውስ ላይ እንደሚገኙም ተረጋግጧል። ከቅርብ ቤተሰቦቻቸውና ከህግ ባለሙያዎቻቸው የሚወጡ መረጃዎች እንደሚያመላክቱት የታዲዮስ ታንቱ ሁኔታ በእጅግ የሚያሰጋ ደረጃ ላይ እንደሚገኝም ለሚዲያችን አሳስበዋል። የፍትህ ያለ ጥሪም ታሪክን በብዕራቸው የዘከሩም አንጋፋው ሰው ዛሬ በበሽታና በእስር እየማቀቁ ነው፣ እኚህ የፖለቲካ እስረኛም ሊለቀቁ ይገባል ሲሉም ጠበቃቸው ለሚዲያችን ተናግረዋል። ይህ መልእክት ለሚመለከተው አካል ሁሉ እንዲደርስ አድርጉልን። ታሪክ አዋቂውና አንጋፋው ጋዜጠኛ ታዲዮስ ታንቱ በህይወት የመቆየት መብታቸው ሊከበር ይገባል። በእስር ቤት ያለ ጥፋታቸው እንዲሞቱም አገዛዙ ፈርዶባቸዋል። የኢትዮጵያ ህዝብ ሆይ ታደጋቸው ሲሉም ቤተሰቦቻቸው የኢትዮጵያን ህዝብ ተማጽነዋል። ወደ አማራ ክልል እጅግ አስደማሚና አስደናቂ የጦር ግንባር መረጃዎች ከማለፋችን በፊት የህወሓትንና የብልጽግናን ፍጥጫ እንመለከት። ጄኔራሉ ብልጽግናን ጠላት ሲሉ ፈረጁ። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉም ጄኔራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራይ ጄኔራል ተፈናቃዮች ይዘን በኃይል እንገባለን ሲሉም ጠንካራ አስተያየት ሰጥተዋል። እያሸበሩን ነው ያሏቸውን አካላት ደግሞም እጃቸው ይቆረጣል በሚል ዝተዋል። በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጄኔራል ዮሐንስ ወልደ ጊዮርጊስ ጨዋታው አብቅቷል፣ ጦርነቱም ተቃርቧል ብለዋል። ጄኔራሉ እንደተለመደው ብልጽግና ፓርቲ
ፓርቲን በጠላትነት ፈርጀው የፕሪቶሪያው ስምምነት መዘባበቻ እንዲሆን አድርጓል በማለትም ብልጽግናን ወንጅለውታል። ጄኔራሉ ይህንን ያሉት ከሰሞኑም መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። ሚዲያችን በተመለከተውና የህወሓት ልሳነ በሆነው ወየን ድረገጽ ላይ በተሰራጨው የጄኔራሉ ንግግር እንደተመላከተው በጠላቶቻችን በኩል የፕሪቶሪያው ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንወጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉም አክለዋል። እንደ ጄኔራሉ ገለጻ ተፈናቃዮችን በኃይል ወደ ወልቃይት የመመለስ ጉዳይ በአሁኑ ወቅት በህወሓት አመራሮች እየታሰበበት ያለ ጉዳይ መሆኑንም ገልጸዋል። ጄኔራል ታደሰ ወረደ ከትላንት በስቲያም በሰጡት መግለጫ ተፈናቃዮች ካልተመለሱም ጦርነቱን ማስቀረት አይቻልም ማለታቸውንም ዘግበን ነበረ። ጄኔራል ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸውን ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላት እጅ እንቆርጣለን የሚል ማስጠንቀቂያም ሰጥተዋል። አፋር ክልል ተቀምጠው ትግራይን መረበሽ የሚፈልጉ ያላቸውን ኃይሎችንም በሽምግልና የማይገቡ ከሆነ እርምጃ እንደሚወስዱባቸውም አስጠንቅቀዋል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ቢሆንም ህወሓት አሁንም የጦር ድቤ ድለቃውንም ተያይዞታል። ከዚህ ጋር በተያያዘ በትላንትናው ዕለት በሰራነው ዘገባችንም ህወሓት የድሮን ኦፕሬሽኒስቶችን እንዲሁም የድሮን አክሻፊዎችንም ስልጠና እየሰጠ መሆኑም የሚታወቅ ነው። ከዚህ ጋር በተያያዘ ህወሓት ድሮን መታጠቁንም ፍንጭ ሰጥቷል የሚሉ በርካቶች ናቸው። አሁን በቀጥታ ሱሪ ወደ ታጠቁት መንደር እናልፋለን። የልጅ ኢያሱ ኮር አሃዶች በጥምረት አምባሰል ላይ በርካታ ግንባሮች ባደረጉት ተጋድሎ ታላቅ ድል አስመዘገቡ። ልጅ ኢያሱ ኮር በሁሉም የአምባሰል አካባቢዎች በበርካታ ግንባር የብልጽግናውን ሰራዊት የፋኖን ይዞታዎች እቆጣጠራለሁ በሚል ቅዠት የማጥቃት እንቅስቃሴ ቢያደርግም በልጅ ኢያሱ ኮር ስር የሚገኙ ክፍለ ጦሮች ከባድ ትንቅንቅ ተጋድሎ አድርገው በመመከትና መልሶ ማጥቃት በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ የብልጽግናን ጦር ወደ በት መልሰው ድል አስመዝግበዋል። ምኒልክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከግሸን ወደ ደልባና ጅጉዶ ለመንቀሳቀስና ለመቆጣጠር አስበው የማጥቃት ውጊያ ቢከፍትም በመከላከል ብሎም መልሶ በማጥቃት ባደረገው ከባድ የውጊያ ስልት ድባቅ መቶት የአገዛዙን ሰራዊት ወደ መጣበት እንዲመለስም አድርገውታል። በሌላኛው ግንባር መነሻውን ከውጫሌ ከተማና ከማርያ ያደረገም የብልጽግና ኃይል ያለ ሌላ ኃይሉን ተጠቅሞ ወደ ድብል በምድር በሜካናይዝድ ታንክና መድፍ ታግዞ በሰማይ በአየር ኃይል ድሮን ታግዞ ማጥቃት ቢያደርግም በ24ኛ ክፍለ ጦር ድብል ላይ እየተመታም ይገኛል ሲሉ የአይን እማኞች ገልጸዋል። እንዲሁም በትላንትናው ዕለት የልጅ ኢያሱ ኮር የኮር ቃኞች በኡርጌሳ ከተማ ደፈጣ በመያዝ ከመርሳ ወደ ውጫሌ ዙፋን ጠባቂ ሰራዊቱን እያጓጓዘ ባለበት የአገዛዙን ሰራዊት በደፈጣ ውጊያም የአገዛዙን ኃይል ሙትና ቁስለኛ በማድረግ ድል ማስመዝገባቸውንም አስታውቀዋል። ይህ በእንዲህ እንዳለ በሌላ ግንባር በጭልጋ ወረዳ ጫንድባ ከተማ ዙሪያ በነበረው የአገዛዙ ወታደሮች ላይ ፋኖ በፈጸመው ድንገተኛ ጥቃት በምሽግ ውስጥ የነበሩ ወታደሮች ሙሉ በሙሉ መደምሰሳቸው ታውቋል። በጫንድባ ከተማ ሰፍሮ የሚገኘው የብልጽግና ኃይል በከተማዋ ዙሪያ ከሰራው ምሽግ ውስጥ ባለበት ነው ድንገተኛው ጥቃት የተከፈተበት። በዚህም በምሽግ ውስጥ የነበሩ የጸረ አማራው ብልጽግና ቡድን አገልጋይ ወታደሮች ሙሉ በሙሉ ሲደመሰሱ በርካታ የጦር መሳሪያዎችም በፋኖ እጅ መግባታቸው ታውቋል። ጥቃቱ የተፈጸመው በትላንትናው ዕለት ለዛሬ አጥቢያ ሌሊት ሲሆን በዚህም ፋኖ የማጥቃት አቅሙ ምን ያክል እንዳደገ ያሳየበት፣ በአንጻሩ የአገዛዙ ወታደሮች ደግሞ ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸውን በገሃድ የታየበት ውጊያ ነውም ተብሏል። በብልጽግና ምሽግ ውስጥ በመግባት አደገኛ ጥቃት ከፍተው ድል የተቀዳጁት የአፋሕድ ጎንደር ጠቅላይ ግዛት እዝ ከዞበል ጃኖ ክፍለ ጦርና ከበጌ ምድር ክፍለ ጦር የተወጣጡ የፋኖ አሃዶች መሆናቸውንም ሚዲያችን ከእዙ ለማረጋገጥ ችሏል። ይህ በእንዲህ እንዳለ ደግሞ በሸዋ የአየር ወለድ ኮማንዶ አባላት አይደፈርም ሲሉ የሚመኩበት ምሽግ በፋኖ ተሰብሮ በርካታ ኮማንዶዎች ተገደሉ። ጸረ አማራው አብይ አህመድ ከውጊያ ጥበብ ባለፈ ባለመጡቅ አእምሮ ባለቤት ሲል የሚያሞካሻቸው ህፃንና ነፍሰ ጡር ሴት ደፋሪ ሀብት ንብረት ዘራፊ የአየር ወለድ ኮማንዶ አባላት በሸዋ
በሸዋሮቢት ከተማ ከባድ የሆነ ጥቃት እንደተፈጸመባቸው ሚዲያችን ለማረጋገጥ ችሏል። የአየር ወለድ ኮማንዶ አባላቱ በሸዋሮቢት ከተማ አይደፈርም በሚል ሲተማመኑበት በነበረው ምሽግ ውስጥ ፋኖ ዘልቆ በመግባት በፈጸመው ጥቃት ነው በርካታ የኮማንዶ አባላቱም ሙትና ቁስለኛ የተደረጉት። ጥቃቱ የተፈጸመው በትላንትናው ዕለት ታህሳስ 16 2018 ዓ.ም አጥቢያ ሌሊት ሲሆን በዚህም ከተገደሉት በተጨማሪ በርካቶች ቆስለው ወደ ሆስፒታል መወሰዳቸውም ታውቋል። አይደፈርም የተባለውን የአየር ወለድ ኮማንዶዎቹን ምሽግ ሰብረው በመግባት መብረቃዊ ጥቃት ፈጽመው ድል የተቀዳጁት በአፋሃድ ሸዋ ጠቅላይ ግዛት እዝ ከአርበኛ መሐመድ ቢሆነኝ ኮር እንዲሁም ከአርበኛ አስቻለው ደሴ ክፍለ ጦር የተወጣጡ የቃኝ አባላት መሆናቸውንም ሚዲያችን ኮሙኒኬሽን መምሪያው ካወጣው መግለጫም ተመልክቷል። ፋኖ የብልጽግናን ኃይል ወደ ቀይ ዞን ስቦ ከመምታት ባሻገር ምሽግ ድረስ ዘልቆ በመግባት ከደፈጣ እስከ ሳንጃ ውጊያ ጨበጣ ድረስ ከባድ ጥቃት በመሰንዘር አብይ አህመድ ስልጣኔን ይጠብቁልኛል ብሎ ከሚኮራራባቸው ኃይሎች መካከል የኮማንዶ ኃይሉንም ግብዓተ መሬቱን እየፈጸመለት ይገኛል። ወደ ጎጃም አልፋለሁ። በምዕራብ አማራ ቀጠና ከዝህብስት ወደ ዲላም ቀበሌም ሬሽን ሲያጓጉዙ በነበሩ የአገዛዙ ወታደሮች ላይ ደፈጣ ጥቃት ተፈጽሞ 17 ወታደሮች ሲገደሉ በርካቶች መቁሰላቸው ታወቀ። ደፈጣ ጥቃቱ የተፈጸመው በዝህብስት እናም በዲላሞ ቀበሌዎች መካከል ልዩ ቦታው ዳግሳ አቦ አካባቢ ላይ ሲሆን ከተገደሉት በተጨማሪም በርካታ ቁስለኛ መደረጋቸውን ሚዲያችን ከቴዎድሮስ እዝ ህዝብ ግንኙነት መምሪያም ለማረጋገጥ ችሏል። በቴዎድሮስ እዝ 105ኛ ኮር የ55ኛ ክፍለ ጦር ተወርዋሪ ኮማንዶ ኃይል አባላት ናቸው ደፈጣ ጥቃቱን በመፈጸም በብልጽግና ላይ ከባድ የሆነም የሰብአዊና ቁሳዊ ኪሳራም ያደረሱት ተብሏል። በሌላ በኩል መነሻቸውን ከደጋዳሞት ፈረስ ቤት ያደረጉ የአገዛዙ ወታደሮች ወደ ሰከላና አካባቢው እየተንቀሳቀሱ ባሉበት በተፈጸመባቸው ጥቃት ከባድ ጉዳት እንደደረሰባቸውም ታውቋል። በአገዛዙ ኃይል ጥቃቱን በመፈጸም ድል የተቀዳጁት የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ስር የምትገኘው የደጋዳሞት ሻለቃ አባላት መሆናቸውን ነው ሚዲያችን ያረጋግጠው። በተመሳሳይ በሰዲ አካባቢ በተደረገ ተጋድሎ በቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ድል የተቀዳጀችበት ተጋድሎ በማድረግ በብልጽግና ኃይል ላይ ከባድ ኪሳራን ማድረሷንም አስታውቃለች። በቀጥታ ወደ ሸዋና ወደ ኦሮሚያ መረጃዎቻችን እናልፋለን። የሸዋ የኃይለ ማርያም ማሞ ክፍለ ጦር በኦሮሚያ ዋጨፌ ከተማ ልዩ ኦፕሬሽን ማከናወኑን አስታወቀ። የአማራ ፋኖ ብሔራዊ ኃይል ስር የሚንቀሳቀሰው የኃይለ ማርያም ማሞ ክፍለ ጦር በዛሬው ዕለት በአዲስ አበባ አቅራቢያ በምትገኘው የኦሮሚያ ክልል ጨፌ ከተማ ላይ በፈጸመው ድንገተኛ ጥቃት የከተማዋን የጸጥታ ዘርፍ አስተባባሪ መግደሉን፣ በመንግስት ኃይሎች ላይ ከፍተኛ ጉዳት ማድረሱን አስታወቀ። እንደ ክፍለ ጦሩ መረጃ ከሆነ ጥቃቱ የተፈጸመው ዛሬ ረፋድ 12 ሰዓት ላይ ከተማ ውስጥ በታቀደ ልዩ ኦፕሬሽን ነው። በዚህም ባለፈው ሳምንት በተደረገ ውጊያ አመልጠው የነበሩት የከተማዋ የጸጥታ ዘርፍ አስተባባሪ አቶ ጌታቸው ሮሪሱም መገደላቸውም ተረጋግጧል። አቶ ጌታቸው በከተማ የሚኖሩ የአማራ ተወላጆችን ሀገር የበጠበጡ የነፍጠኛ ዘሮች ናችሁ በሚል ሰበብ ከፍተኛ ስቃይና እንግልት በአማራ ማህበረሰብ ላይ ሲያደርሱባቸው እንደነበረም ምንጮቻችን ጠቁመዋል። በዚህ ውጊያ የደረሰው የሰው ኃይል ጉዳት ይህንን ይመስላል። በዛሬው ውጊያ ብቻ በኦሮሚያ ልዩ ኃይል የደረሰው ጉዳት የሚከተለው መሆኑን ኃይለ ማርያም ማሞ ክፍለ ጦር አስታውቋል። 17 የልዩ ኃይል አባላት ተገድለዋል። ከ45 በላይ የሚሆኑ ደግሞም ቁስለኛ ሆነዋል። ከ15 በላይ በምስሉ ላይ የምትመለከቷቸውን ጨምሮ በርካታ የኦሮሚያ ልዩ ኃይል በምርኮ ተይዘዋል። ቀሪው ኃይል ወደ ሸኖ ከተማም ፈርጥጧል የተባለው ይህ ድል የተገኘው በዛሬው ዕለት ብቻ በተፈጸመ ውጊያ ነው። ከሳምንት በፊት ዲሴምበር 21 ቀን ከዛሬ 5 ቀን በፊት ማለት ነው በተመሳሳይ በዚሁ ከተማ ተካሂዶ በነበረው ውጊያ ፋኖ 58 የመንግስት ወታደሮችን ሲገድል 72 ማቅሰሉም የሚታወስ ነው። ይህ በእንዲህ እንዳለ ከዚህ ጋር በተያያዘ ጦርነቱን ወደ ጠላት ሜዳ እናዞረዋለን ሲሉ ጀነራል ተፈራ ማሞ ተናገሩ።
የአማራ ፋኖ ብሔራዊ ኃይል የአሳምነው እዝ ከፍተኛ አመራር የሆኑት ጀነራል ተፈራ ማሞ ትላንት ለሰራዊታቸው ባደረጉት ንግግር ፋኖ ስልታዊ ሽግግር እያደረገ መሆኑን ገልጸው ጀነራሉ በጣም በቅርቡ ውጊያውን ከአማራ ክልል አውጥተን በእነሱ ሜዳም እንጫወታለን ሲሉም ተናግረዋል። ዝርዝር መረጃውን በቅርቡ ይፋ እንደሚያደርጉ በመጠቆም ሰራዊቱ ራሱን ዝግጁ እንዲያደርግም ጀነራሉ አሳስበዋል። በተመሳሳይ የጎንደር ፋኖ ከፍተኛ አመራር ኮሎኔል አብራ አዛነው የፋኖ አንድነት መጠናቀቁንም ገልጸዋል። የጀነራል ተፈራን ንግግር የሚያጠናክር መግለጫ ለሚዲያዎች ሰጥተዋል። ወደ ሌላኛዋ ወደ ኦሮሚያ ምድር ፋኖ ደም እየከፈለ ታላቅ ድል ወደ ተቀናጀባት ኦሮሚያ ወለጋ እናልፋለን። ሰሞኑን ወለጋ ምድር ምስራቅ ወለጋ ዞን ኪዲ አያና ወረዳ አንድ ወዴዲቾ ቀበሌ ሻሾበር ከተማ ገዳ ኮማንዶ የተባለው ጨፍጫፊ ሰራዊት በመከላከያና ሚሊሻ ታጅቦ ከገባ በኋላ ከ130 በላይ ወገኖቻችንን በማገት ወደ ወረዳው ዋና ከተማ ይወስዳቸዋል። ከታጋቾችም መካከል ነፍሰ ጡር ህጻናትና ሽማግሌዎች ብዛት ይገኙበታል። ይህንንም ተከትሎ አካባቢውን የተቆጣጠረ የመሰለው ገዳ ኮማንዶም አማራውን በነጻነት ለመጨፍጨፍ ይመቸው ዘንድ መከላከያው አካባቢውን ለቆ ይውጣልኝ ሲል ለበላይ አመራሮቹም አመልክቶም አመሻሹን መከላከያ ጓዙን ጠቅልሎ ወደ ቱሉ ጋና ከተማም ይወጣል። ይህንንም ተከትሎ የከተማዋ የአማራ ማህበረሰብ ከተማዋን ለቆም ይሸሻል። በአገዛዙ ከፍተኛ እምነት የተጣለበት የገዳው ምልምል ኮማንዶ በሌሊቱ የአማራውን ሀብት ንብረት ለመዝረፍ እየተዘጋጀ ባለበት ሰዓት የፋኖ ኃይል በተቀናጀ መልኩ በጧቱ ከተመጡ ሳይባሉ ከፍተኛ ጦርነት በመክፈት በሰዓታት ውስጥ ብቻ 4 የኦሮሚያ ልዩ ኃይልን ምሽጎች በመስበር የተረፉትን ወደ አንድ አቅጣጫ በመሰብሰብ እያጠቁ በነበሩበት ሰዓት ጫጫታው ተበራከተ። ያ በኃይል ውጣ ተብሎ የነበረው መከላከያ ወደ ቦታው ዳግም እንዲገባ ከሞት የተረፉትን እንዲታደጋቸውም ጥሪ ያቀረቡ። በዚህ መካከል በርካታ የአገዛዙ የኦሮሚያ ልዩ ኮማንዶዎችም ተረፈረፉ። በዚህም ድንጋጤ ውስጥ የገቡ የኦሮሚያ ከፍተኛ አመራሮች መከላከያው ዳግም እንዲመለስ በጠየቁት መሰረት መከላከያው ብዙ 23 ሽፋን ወደ ቀጠናው መግባቱን ተከትሎ የፋኖ ኃይል ወደ ኋላ እንዲያፈገፍግም ተደረገ። በመከላከያ ሽፋን የተረፈው ልዩ ኃይልም ከተማዋ ላይ የወገኖቻችን ቤት በሚታየው መልኩ ማቃጠል፣ ሀብት ንብረቱን ወደ ጊዲ አያና መጫኑን በመከላከያ ሽፋን ቤታቸውን ዘግተው ያልወጡ እናቶችና ህፃናትን በነጻነት መጨፍጨፉ ተነግሯል። የአካባቢው ማህበረሰብም መከላከያው ይውጣልን እኛ ራሳችንን እንከላከላለን ብለው ቢማጸኑም ሰሚያተዋል። ከ10 ያላነሱ ወገኖቻችንም ቤታቸው በር ላይ በገዳ ኮማንዶ በመከላከያ ሽፋን መገደላቸውም ተነግሯል። መከላከያው ዙ 23ን በመጠቀም የፋኖ ኃይልን ወደ ኋላ እንዲሸሽ ካደረገ በኋላ በግልጽ ለኦሮሚያ ልዩ ኃይልና ለገዳ ኮማንዶ የአማራ ማህበረሰብ እንዲጨፈጨፍ አረንጓዴ መብራቱን አብርቶለታል ማለት ነው። እንግዲህ በወለጋ ከሰሞኑ የነበረው ጦርነት እጅግ ከፍተኛ የነበረው ጦርነት ነው። የፋኖ ኃይሎችም በዚህ ውጊያ ከፍተኛ ድል አግኝተው ነበር። ታዲያ የኦሮሚያ የሽመልስ ጦር ጥሬ ስጋ እየቀለብን አስቀመጥ ነው የተባለው ጦር በፋኖ ሲገረፍ ነው። እንግዲህ የመከላከያ ኃይል በከፍተኛ የታንክና የዙ 23 እጀባ እንዲገባ በማድረግ ውጊያውን ለማሸነፍ እየጣሩ ያሉት፣ ነገር ግን አሁንም ቢሆን የፋኖ ኃይሎች አጸፋዊ ምላሽ መውሰዳቸውን ቀጥለዋል። ነገር ግን የአገዛዙ ኃይል የከባድ መሳሪያ በላይነት ስላለው ውጊያው አስቸጋሪም ሆነዋል። ከዚህ ጋር በተያያዘ የሚወጡ ተጨማሪ መረጃዎች ሲኖሩ እየተከታተልን ወደ እናንተ ማድረሳችንንም የምንቀጥል ይሆናል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።